ዘፈን መዝሙር ዘፈ መዝሙር በተስፋዬ ድረሴ። እናንተዬ መንፈሳዊ መዝሙር የሚመስሉ የአማርኛ ዘፈን አልበዙባችሁም? ከጥቂት ዓመታት ወዲህ ከተዘፈኑ በርካታ ዘፈኖች መካከል ብዙዎቹ እኮ ጭልጥ ያሉ መዝሙሮች ናቸው። ዘፈን ከፍቶ መዝሙር ማዳመጥ እየተለመደ መጥቷል። እንዴት ነው ነገሩ እላለሁ ለብቻዬ በራዬን እያሻሸሁ። የዘፈን ግጥሞች ውስጥ ሰው የሚል ሰዋዊ የችግር አፈታት ከሌለማ የዘፈን ከመንፈሳዊ መዝሙር የዘፋኝ ከዘማሪ መለያየት ቦቃው ምንድን ነው እያልኩ አውጠነጥናለሁ። እስኪ ዛሬ ደግሞ ከእናንተ ጋር አብሬ ላስብ። በበኩሌ ዘፋኞቻችን ተሃድሶ ያስፈልጋቸዋል ባይ ነኝ። ለዛሬ ጉዳይ ስል ዘፈኖቻችን 3 ቦታ ከፍላቸዋለሁ። ዘፈን፣ መዝሙር፣ ዘፈ መዝሙር ብዬ። ዘፈን ያልኩት ግጥሞቻቸው ገለልተኛ የሆኑ በምንም መልኩ ቢሆን ከሃይማኖት ጋር የማይነካኩ የሙዚቃ ስራዎችን ነው። ለምሳሌ የጥላሁን ገሰሰ የህይወት። መዝሙር ያልኩት መደበኛ ስራቸው መስፈንን በሆኑ ሰዎች የተቀነቀኑ ሃይማኖታዊ መዝሙሮችን ነው። ለምሳሌ ለጥላሁን ገሰሰ ተዘጋጅቶ የነበረውና እነ ቴዎድሮስ ታደሰና ማህሙድ በጋራ የሚዘምሩት በስውር ጥበብ ያከበርከኝ። ዘፈ መዝሙር ያልኩት መዝሙሩን ዘፈኑንም የሚያጣቅሱ ወይንም መዝሙሩም ዘፈንም የሆኑ እስኪ በሌላ አማርኛ ሌላ ስያሜ ያስፈልጋቸዋል መሰለኝ። ስለሆነም አዲስ ስያሜ ያስፈልጋቸውን የሙዚቃ ስራዎች በጥቅል ነው። ለምሳሌ ኤፍሬም ታምሩ ቢልልኝ አንቺን ቢጥልልኝ፣ እንደሰው ቢልልኝ አይ ቢልልኝ ምን አለ ቢልልኝ አይ ቢልልኝ አይ ቢልልኝ አንቺን ቢጥልልኝ። ከወዲሁ እንዲታወቅልኝ የምፈልገው ይህ አስተያየት የተጻፈው ሙሉ በሙሉ ዓለማዊ ተብሎ በሚታወቀው የሙዚቃ ዘርፍ ዙሪያ እንጂ ከዚህ ውጭ አይደለም። ሌላው ደግሞ ይህ የንደናነቅ መድረክ ስላይደለ ጥሪው አርቲስቶቻችን ሀሳቤ ከሀሳባቸው ጋር እንዲያስተያዩት ብቻ ነው። በጥቅሉ ተናገር ከተባልኩ የዘመኑ የዜማና የግጥም ደራሲያኖቻችን እንዲሁም የዘፋኞቻችን አድናቂ ነኝ። ዘፋኝ እያልኩ የምናገረው ሆን ብዬ ነው። ዘፋኝ ከዘማሪ መለየቱ ለመግለጽ አልፎ አልፎ አርቲስት የሚለው ቃል እጠቀማለሁ። አርት ጥበብ፣ አርቲስት ጥበበኛ የሚለውን እሳቤ ደጋግሞ እንዲያስታውስልኝ። ለጊዜው በመዝሙር ላይ ብዙ ለማለት አልፈልግም። ሁሌም እንደየሃይማኖቱና እምነቱ ቢበዛ አርቲስቶቻችን መዝሙሮቻቸውን በመገናኛ ብዙሃን ለህዝቡ ባያቀርቡ ጥሩ ነበር ብለው በካሴት፣ በሲዲ፣ በቪሲዲ፣ በመድረክ ላይማ እንዳሻቸው በተወዳጅ ስራዎቻቸው ጣልቃ ሃይማኖት ነክ ስብከቶቻቸው በማስተላለፍ በአድናቂዎቻቸው ላይ ጫና ላለማሳደር ጥንቃቄ እንዲያደርጉ የወዳጅነቴን ጎሸም አደርጋቸዋለሁ። ለማስታወስ ያክል ሃይማኖት የራሱ መስመር ስላለው ማለቴ ነው። ስራዎቻቸውን ከሚከታተለው ህዝብ መካከል የእነሱን ሃይማኖትና እምነት የማይጋራ አለ፣ ጨርሶ ሃይማኖት የሌለውም አለ። ይህንንም አይርሱት። በቃ ይህች ነች መልእክቴ። ወደ ዘፈን ስንመጣ ግን ጥቂት የምለዋለኝ። ዘፈን ከመንፈሳዊ መዝሙሮች ለየት ያለና አቀራረቡ ጥበባዊ መሆን ይጠበቅበታል። ዘፋኙ ወይንም ገጸ ባህሪው እንደማለት ነው። የገጠመውን ከፍቅር ጋር የተገናኘ የሚሆን ኢኮኖሚያዊ ችግር ለመፍታት ጥረት ሲያደርግ ሊያስደምጠን ይገባል። በምናባችን እንድናጅበው ሊያስገድደንም ጭምር። አርቲስቱ ገና ፍቅር ያዘኝ ከማለቱ አምላኬ ያችን ሊስጠኝ ወደ እኔ ላክልኝ አሁን ለአንተ ሚሳንሃል አይነት ነገር ካለ አርቲስቱ ጸለየ ነው እንጂ እንዴት ብለን ዘፈነ ተጠበበ ልንል እንችላለን። ጸሎታዊ ስልት ባህል እየሆነ ከመጣ ደግሞ ዘፈኑ ራሱ እየሞተ ይሄዳል የሚል ፍራቻ አለኝ። በሀገራችን ከድሮም ጀምሮ በጣም ጥበባዊ ስዕላዊ አገላለጽ የተጎናጸፉ በርካታ ዘፈኖች መኖራቸው አምናለሁ። እንደነሱ ያሉ ዘፈኖች ይብዙ ነው ምክሬ። አንድ የወጥ ዘፈን ምሳሌ ልስጣችሁ። የዓለማየሁ እሸቴ ዘፈን ማሪኝ ብዬሻለሁ፣ እሞትብሻለሁ፣ ቆዳዬ ተገፎ ይሁንልሽ ጫማ፣ ስጋዬም ይደገም ላንቺ። ስላዩ ያልኳችሁን ነገር አብረን እንይ። ካልማርሽኝ መሞቴ ነው፣ መሞቴ ካልቀረ ደግሞ አንቺ ግደኝና በእኔ ቆዳ በተሰራ ጫማ አጊጪ እያላት ነው። ታዲያ ይህንን የሰማች ተበዳይ ምን ሊሰማት እንደሚችል አስቡት። ይህን ውብ የዘፈን ጥበብ የታየበት ልመና ይቅር በይኝ ለአምላክ ብለሽ ከሚል ቀጥተኛ ጸሎታዊ ልመና ጋር አስተያዩት እስቲ። ይህን ውብ የዘፈን ጥበብ የሚታይበት ልመና ይቅር በይኝ ለአምላኬ ብለሽ ከሚል ቀጥተኛ ጸሎታዊ ልመና ጋር አስተያዩት እስቲ። ምንና ምን? ልብ አድርጉልኝ። በዘፈን ማዕቀፍ ውስጥ ሆኜ ነው የማወጋችሁ። የዘፈን ምርጫ አለኝ።
የሚከተሉት የሙዚቃ ስራዎች ዘፈኖች ናቸው። ስለ ሰው ያወራሉ። ትረካቸው ሁሉ በሰው ዙሪያ ተጀምረው በሰው ዙሪያ ያልቃል። ሁሉም የተዋጣላቸው ጥበባዊና ስዕላዊ ናቸው ወይም አይደሉም ብዬ አልፈተሽኳቸውም። ምኒልክ ወስናቸው በፍቅራችን መሃል፣ ቴዎድሮስ ታደሰ ቢቀጥርም አንገት ነው ራስን ከቻለ፣ ሺመልስ አራርሶ ራሷን ሹሩባ ተሰርታ ብትመጣ፣ ነዋይ ደበበ እኔስ ገባው ሸገር ነይ ነይ፣ ቴዲ አፍሮ ባይገርምሽ ገና ወድሻለሁ፣ ገነነ ኃይሌ ደግሞ አንዳንዴ፣ ጌቴ አንለይ የመሳ መሳማ ምናለኝ ሀገሬ፣ አበበ ተካ ምንድነው ጋብቻ ምንድነው ቀለበት፣ አረጋኸኝ ወራሽ ጠርጥር፣ ጆኒ ራጋ ኢትዮጵያዊ፣ አብነት አጎናፍር አበቃለኝ በቃ፣ አያሌው መስፍን ተውቻለው ሆዴ፣ ማህሙድ አህመድ ሰብአዊ ርኅራኄሽ እያብሰለሰለኝ፣ ጥላሁን ገሰሰ ምን ታደርጊዋለሽ ምን ታረጊዋለሽ ምን ታረጊዋለሽ ምን ታረጊዋለሽ። ዘፈ መዝሙሮች የዘፈንና የመንፈሳዊ መዝሙሮች ውህዶች ናቸው። አንዳንዴ ዘፈንነታቸው ያደላል፣ በሌላ ጊዜ ደግሞ መዝሙርነታቸው። ድምር ውጤታቸው ሲታይ ግን የሰው ችግር የመፍታት ድርሻ በከፊል ወደ መለኮታዊ ኃይል ስለሚያሸጋግሩ ዘፈን ተከፍቶ መዝሙር ማዳመጥ የሚያሰኝ ስሜት የሚፈጥሩ ናቸው። በውስጣችን ያለው እውታና አቤቱታ ከሰው ይልቅ ወደ እግዚአብሔር ያነጣጠረ ስለሚሆን ጭምር የለየለት ዘፈን ያልሆኑ ናቸው። በነገራችን ላይ እኔም ከሰራኋቸው ዘፈኖች መካከል አንዳንዶቹ ዘፈ መዝሙሮች ነበሩኝ። ዘፈ መዝሙሮችንም ልምረጥላችኋ። የሁሉንም ግጥሞች ባታስታውሱት እንኳን አንድ ሁለቱን ትዝ ይላችኋል ብዬ አምናለሁ። እነሆ ቴዲ አፍሮ ጃ ያስተሰርያል፣ ነፃነት መለሰ፣ ፈርቱና፣ ኤፍሬም ታምሩና ጎሳዬ ተስፋዬ ኑ ኑ የሚለው ዘፈናቸው፣ ሰብስበን አኑረን ከፈጠርከን ቦታ፣ አለማየሁ ሂርጶ ለበጎ ነው፣ ኃይልዬ ታደሰ እድሌ ሊወሰን በፈጠርከኝ ጌታ አሰብኩት ጧት ማታ የሚለው፣ ሐመልማል አባተ ደግሞ አምላኬ ለእኔ ካለህ እግዚአብሔር ለእኔ ካለህ የሚለው፣ ሄኖክ ማህሬ ልዩ ደስ የሚል ቀን ነው ልዩ፣ ጥላሁን ገሰሰ ኢትዮጵያ፣ ማዲንጎ አፈወርቅ ትዝታ፣ ብስራት ጋረደው ሳላምንበት የመሄዷ የሚሉት ሙዚቃዎችን እስኪ በሚገባ ፈትሿቸው። እውነትም ዘፈ መዝሙሮች ትሏችኋላችሁ። ሳላምንበት የመሄዷን ያውሸኘኋት ጓዟን ለእኔ ትታው ትዝታዋን ለማስቀረት አቅሙን ያጣው ተመለስኩ እያነባው ሳላምንበት። ለነገሩ ዘፈ መዝሙሮች ድሮም ነበሩ። ለምሳሌ የሀገራችን የሙዚቃ ንጉሥ ዶክተር ጥላሁን ገሰሰ በ1967 ዓ ም የኢትዮጵያ ረሃብ ወቅት የዘፈነው የአንጋፋው የሙዚቃ ሰው የኮሎኔል ሳሌ ደጋጎ ግጥም የሆነው ዋይ ዋይ ሲሉ የሚለው የሙዚቃ ሥራ ዘፈ መዝሙር ነው። እስኪ አብረንና ረሃብን ጉንፋን ሲስሉ እያዘንኩኝ ባይኔ አይቼ ምን ላድርግ አለፍኳቸው ትቼ፣ ታምር ነው የአምላክ ሥራ መቼ ያልቃል ብናወራ፣ አንዱ ጎርፍ አጥለቅልቆት ሌላው ያልቃል በድርቅ፣ በዚች ከንቱ ድልድል ዓለም መቼ በቃ የሚል የለም፣ የተገኘውን እንስጣቸው ቸርነቱ አንንሳቸው። ሄድ በግጥሙ መሰረት ረሃብ ታምራዊ ክስተት ነው። ታምር ታውቁት የለ በቃ ታምር በድንገት የሚሆን ጎርፍና ድርቅ ማፈራረቅ የአምላክ ታምራዊ ትዕይንት ነው። ይህች ዓለማችንም ሃይማኖተኞች በብዛት እንደሚሉትም ሰው ደልላ ማሳሳት የምትችል ከንቱ ናት። ሲሆን እርሷ እርግፍ አድርጎ መተው ይገባ ነበር። ይህ ዘፈ መዝሙር ሰምቶ ሳይቸር የቀረ ሰው ቢኖር በከንቱዋና በደላዩዋ ዓለም የታለለ ነው። ስለዚህ የሰማ ሁሉ ያለውን በማዋጣት ይህችን ዓለም የነቃባት መሆኑንና ማስመስከር አለበት። የዘፈ መዝሙሩ ይዘት ከህዝቡ አስተሳሰብ ጋር የተጣጣመ ስለነበረ እርዳታ ለማሰባሰብ ጠቅሟል። ከረሃብ በስተጀርባ ያለውን እውነታ በዘላቂነት በማስተማር ረገድ ግን ያ ዘፈን የጨመረው እሴት አለ ብዬ ግን አላስብም። ስነ ዜጋ፣ መብት፣ ግዴታ፣ ባለድርሻ አካላት ወዘተ በሚባሉ የዘመናችን አኗኗር ጽንሰ ሀሳቦች በወቅቱ ያልዳበሩ በመሆኑ ከዚያ የጨለማ ዘመን ነገሮችን በግልጽነት መጋፈጥ ጥበባዊ ስላልሆነ ከገጣሚውና ከድምፃዊው ከዚህ በላይ ሊጠበቅ አይችልም ነበር። ድርሻቸው በሚገባ ተወጥተዋል። ክብር ለነሱ ይሁን። ዞሮ ግን የዋይ ዋይን መልእክት ለማቃናት የሚችል ዘፈን እስከ ዛሬ ድረስ አልተደረሰም። ዋይ ዋይ ሲሉ ከአርቲስት ፀሐዬ ዮሐንስ አንድ ዘፈ መዝሙር ወይንም መዝሙር ጋር እናስተያየው እስቲ። ፀሐዬ ስለ ጎዳና ተዳዳሪዎች ሕፃናት አስቦ አቀንቅኗል፣ ያስመሰግነዋል። እረ ክብር ላንተ ይሁን።
ችግሩን የገለጸበት ምሬትም ጣፋጭ ነው። የምክንያትና ውጤት አሳሳሉ ላይ ግን የግጥሙ አቅም ከዋይ ዋይ ሲሉ ያንሳል። ምክንያቱም የጥላሁን ዋይ ዋይ ሲሉ የህዝቡን ሃይማኖተኝነት ታሳቢ ያደረገ ልመና ቢያደርገውም ለመፍትሄው እጁ ያዞረው ወደ ሰዎች ነው። ፀሐዬ ግን ወደ ሰዎች አላነጣጠረም። የመንገድ ዳር አበባዎች የሰው ፍጡር እየረሳቸው አምላኬ ሆይ የጎዳና ተክሎችህን ሰብስባቸው። በዘፈን በመዝሙርና በዘፈን መዝሙር መካከል ያለውን ልዩነት ለመነካካት የሞከርኩት ጥሪ ለማድረግ ነው። ለአርቲስቶቻችን ጥሩ ብዕር እንዳላቸው አምናለሁ። ብዕሮቻቸውን ጥበባዊና ስዕላዊ ስራዎቻቸው ለመድረስ ያሾሯቸዋል። ለብዙዎቹ በታላቅነቴ፣ ለተወሰኑት ደግሞ በኩያነቴ ወይንም ደግሞ በጥቂት ብቻ ታናሽነቴ ያለኝን ባህላዊ መብት በመጠቀም ደግሞ እንዲህ እላቸዋለሁ። የዘፈን መለያ በወቃ ይታወቅ። ዘፈን ከመዝሙር ይለያል። በግላችሁ ወደየ አምላካችሁ፣ በመገናኛ ብዙሃን ሲሆን ደግሞ ጥሪያችሁ ለህዝባችሁ አድርጉ። በአድራሻ ለፍቅረኛ እየዘፈናችሁ፣ በግልባጭ ደግሞ ለእግዚአብሔር የምትዘምሩት ነገር ተዉ። እምብዬው ካላችሁ ግን ቢያንስ ቀንሱ። በተለይ ስለ ሀገራችሁ በምትጽፉበት ጊዜ አደራ አደራ አምላኬ ሆይ አንድ በለን እያላችሁ ዜጎች የችግሮቻቸው አካል መሆናቸውን የመፍትሄውም አካል ሊሆኑ እንደሚችሉ እንዳያስቡ አታድርጓቸው። ተመሃቡቶ ጋራዡን ሽጦ ከሀገር የወጣውን ሰው አምላኬ ሆይ ወንድሜን መልስልኝ አይነት ጥሪ አታደርጉት ነው የምለው። መሆን ያለበት ይህ ብቻ ነው የሚል አምባገነናዊነት ጎልቶ እንዲታይብኝ አልፈልግም። የዘፈን ድርሰቶቻችን አቅጣጫ ግን ወደ ሰው አዙሩ ትላለሁ። ሞገስ ተካ የመኪና አደጋ መብዛት ባስመለከተበት ጣቱን ወደ ሰው ቀስሮ አሽከርከር ረጋ ብለህ እንዳለው ማለት ነው። ሞገስ በዚህ ዘፈን ላይ ለምሳሌ አምላኬ ሆይ ቀስ ብለን እንድንነዳ አንተ ልቦና ስጠን ብሎ ጨምሮበት ቢሆን ኖሮ ዘፈኑ ዘፈን መዝሙር ይሆን ነበር። በውጤቱም ሰው ኃላፊነት ከመውሰድ ይልቅ ልክ እኮ ነው እርሱ ልብ ሲሰጥ ነው ዋናው ብሎ በለመደው መንገድ ተሽሎክልኮ ለማምለጥ ይሞክር ነበር። ሞገስ ግን ምኑ ሞኝ ነው? ሰው ከመኪና አደጋ ለማምለጥ እንዴት ብሎ ማሰብ እንዳለበት ሁሉ ነው ያስተማረው። ይህ የሞገስ ስራ ለሌላውም ትምህርት አለው። ከዚህ በፊት ስለ HIV መዝሙር ይዞ ሲመጣ ቁጣህን አብርደው ምሕረትን አወርደው ብሎ ነበር። ጥያቄው ሙሉ ለሙሉ ወደ አምላክ የተዞረለት ነበር። ሰዎች በዚያ ጊዜ ከወቀሳ ነፃ የወጡ ስለመሰላቸው ሸማቸውን እያበቡ ከንፈራቸውን እየመጠጡ አብረውት ዘምረዋል። ሞገስ አራዳው ግን የሰውን አካሄድ አየት ታረገና ጣቱን ወደ ሰው አዙሮ የሞትህን ሚስጥር ቀን አይደለም ከመጠን በላይ በፍጥነት ማሽከርከርህ ነው ብሎ አረፈው። ብራቮ ሞገስ። ዘፋኞቻችን ጥሩ ያልሆኑ ባህሎቻችንን አታደምቁ ባካችሁ። የእግዚአብሔርን ስራ መዘርዘር ወይንም ጆብ ዲስክሪፕሽን ለማስፋት እንደሆነ ህዝባችን ከዓለም አንደኛ ነው። ህዝቡ ከዕለት ወደ ዕለት የራሱን ጥረት እየቀነሰ ጣጣውን በኮል ዳይቨርት መላ ወደ እግዚአብሔር እያሸጋገረ ባለበት ወቅት ዘፋኝ ወገኖቼ ራሳችን ፈትሽ እንጂ በሚል የመሪነት ሚና መጫወት ሲኖርበት የህዝቡን ቋንቋ በዜማ ከሽኖ መጥፋት ያለበትን መስመር ማድመቅ የለበትም። በሌላ አነጋገር ህዝቡ ችግር በደቆሰው ቁጥር መላውን ጠፍቶበት እችላለሁ ከማለት ይልቅ አቅም የለኝም እያጠና ክንዱ እየዛለ የማቃትን ስሜት እየለመለመ ሲዝለፈለፍ አርቲስት ሀይ ይላል እንጂ አብሮ አያላዝንም። ዘፈን እሴት ወይንም ቫልዩ የማይጨምር ከሆነ ምን ፋይዳ አለው? ቸገረሽ፣ አይዞሽ ለበጎ ነው፣ እርሱ ያውቃል፣ እሱ ያበጀው፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ያለው አይቀርም፣ ማንም ከቀኑ አያልፍም፣ ታሰበ አልታሰበ ከልኩ አያልፍም። እንዲህ አይነት መልእክት ያላቸው ዘፈኖች ብዛት እስኪ ያስቧቸው። አንድ ወጣት ዘፋኝ በቅርቡ ስለ ኢትዮጵያ ችግር ዘፍኖ ሲያበቃ ለበጎ ይሆን ወይ ሲል ስሰማ በቃ ለየልን ነው ያልኩት። ይታያችሁ የኢትዮጵያ መቸገር ለበጎ ሲሆን ይህ የዘፋኙ የግል እምነት ሊሆን ይችላል። ነገር ግን በመገናኛ ብዙሃን እንዲህ ያለ አዘናጊ ዘፈን መስማቱ በጎ ነገር አይደለም። አንድ በጥሩ ዘፈን ተጭኖ የተሰራጨ መልእክት በመቶ ብጥስጣሽ አውደ ጥናቶችና ሴሚናሮች ተሰብስቦ አያልቅም ብዬ አምናለሁ። ሌላው መታሰብ ያለበት ደግሞ አንድ የዘፈን ግጥም ደራሲ በድምሩ በመቶ የሚቆጠሩ የተለያዩ መልእክቶችን በመገናኛ ብዙሃን አማካኝነት ወደ ህዝቡ ለማድረስ መቻሉ ነው። የሀገሪቱ ህዝቦች አመለካከት በጥቂት ሰዎች ተጽዕኖ ስር ሊወድቅ ይችላል፣ በአዎንታዊ አሊያም ባሉታዊ መልእክት።
አሊያም አዎንታዊውን አሉታዊ እየሻረ በዜሮ ጎዳናና በዘፈኖቻችን ላይ ብዙ መነጋገር አለብን አትሉም። ለወጋችን ማድመቂያ ያህል ሌላው አንድ ዘፈን ልጨምርላችሁ። እኔ ግጥሙን እነግራችኋለሁ፣ እናንተ በምታውቁት ዜማ እያቀነቀናችሁ ግጥሙ ውስጥ ያለውን የጥበብ ቅኔን ንጽጽር እንድታደርጉ ጋብዛችኋለሁ። ሹፌር ትወጃለሽ ማለትን ሰምቼ ገደል ገባሁልሽ ብስክሌት ነድቼ። ሲመስለኝ ሰውየው አንዷን ወዷታል። ለራሱ ሊያደርጋትን ፈልጓል። ምን ቢያደርግ ጥሩ ነው? ልጅቱን ማጥመጃ የሚሆን ነገር ሲያፈላልግ ሹፌር የመኪና መሆኑ ነው ትወዳለች የሚል መረጃ ደረሰው። መቼም ቢሆን የሚወደው ነገር ምንነት የታወቀ ተፈቃሪ ማግኘት ጥሩ ነገር ነውና ደስ አለው። ችግሩ ግን በዚያ ዘመን ሾፌር ከመሆን በአሁን ጊዜ ፓይለት መሆን ያህል ይቀል ነበርና ጨነቀው። ለማንኛውም ከሌሎች ያልታወቁ ተቀናቃኞቹ በሆነ ነገር በመልክ ሊሆን ይችላል ወይ በጉልበት ወይንም ደግሞ በእውቀት ብቻ በሆነ ነገር በልጦ መገኘት የአፍቃሪ ግዴታ ስለሆነ ምን አባቴ ላደርግ እያለ አወጣ ወረደ። ከዚያማ ለጊዜው መኪና እንደማያገኝ ስለተረዳ ጎማው የሚሽከረከር ሌላ ነገር ፈለገ፣ ብስክሌት። እናም ዞር ብሎ ለአንድ 10 ዙር የሚያበቃ ገንዘብ ይዞ ብስክሌት መንዳት ወደሚለማመድበት ቦታ አቀና። ብስክሌት መንዳት ሲያዩት እንደሚቀል ባይሆንም ወደቀ ተነሳ። ከዚያ አሪፍ የሆነ ነገር መስሎት ሲያበቃ ፍጥነቱ ስላስፈራው ፍሬን ለመያዝም ሳይደፍር ፔዳል እየረገጠ ወደ ገደል ሊገባ ሲል ተንከባሎ አረፈ። ከዚያ እያነከሰ ወደ ልጅቷ ቤት አመራ። ከዚያም በአበባው ዘላኔ ዜማ እያንጎራጎረ የልጅቱ ቤት ይዞር ጀመር። በብስክሌት ባይሆንልኝ ምናልባት በድምፅ ውበት ትማረክ ያለሽ ይሆናል በሚል ተስፋ ድምፁን ከፍ አድርጎ ነበር ያስነካው። የሰፈሩ ውሾች ምን መጣ ደግሞ ብለው እስኪያጉረመረሙ ድረስ ልጅቱ በወቅቱ አብሲት እያቀጣጠነች በቤት ውስጥ ያለች መስሎታል። በዚያ እንግዳ አንጉርጉሮ ተመስጣ ማማሰያውን እንዳቀረቀረች ጆሮዋ አንቅታ እያዳመጠችው አይመስላችሁም? እርሷቴ በቤት ውስጥ ቀርቶ በአካባቢውም አልነበረችም። አይዳ ያ አፍቃሪ ሁለተኛ ዙር የፍቅር ክፍያ ከነቫቱ ማለት ነው አጠናቆ ውርጭ ሲበረታበት ቢምቢም ቋንጃዋን እየከተከተ ሲያሰለቸው ወደ ቤቱ አመራ። ያልታወቀው አፍቃሪ የዚያን ቀን አመሻሽ ላይ ወረቀትና ብዕር ሳይዝ በፍቅር አዛዥነት ጭንቅላቱ ውስጥ አርቆ በምስሉ አትሞ ለሰፈራቸው የለቀቃትን ነጠላ ዜማ ግጥም ነው የህዝብ ግጥም ሆና እንደኔ አይነቱን እያዝናናች ትኖራለች።